ይሰማሃል? አቤት። እንዴት ነህ? ደህና ነህ ወይ? አይሰማም? ይሰማል። እንዴት ነህ? ደህና ነህ ወይ? እግዚአብሔር ይመስገን። እንዴት ነህ? አለን። አሎ አሎ። ኔትወርክ ነው። ጥያቄ አለህ ወይ? እሺ፣ አድሚኖች ካላችሁ ኤምኤም ጥያቄ አለህ? አሎ ሰላም። አሎ። እሺ፣ ይሰማሃል? ወንድም እንዴት ነህ? ሰላም ነው። እንዴት ነው? السلام عليكم السو. ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ እኔ። ምን ይላል? እኔ ያለሁት የዋራ በምሰራባቸው ሰዎች ያኔ ሰውየው ሽማግሌ ነው። በጣም ሸምግሏል። አዎ ያኔ ሽማግሌ ነው። ያው ሲነሳ ሲናምን ያነኝ እንትን ምለው እውነት ነው። እሺ ያው ሽንት ቤት ምናምን ሲገባ መገደድፋለሁ እና ይሄ ነገር ጾም ያበላሻል ወይስ አያበላሽም የሚለው አያበላሽም። ነገር ግን ባዕድ ወንድ መንካት ወንጀል ነው። ባዕድ ወንድን መንካት ወንጀል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኢኒ ላ ኡሳፊሑ ኒሳ አሉ። እኔ ባዕድ ሴትን አልጨብጥም አሉ። ስለዚህ ባዕድ ወንድ ባዕድ ሴትን፣ ባዕድ ሴት ባዕድ ወንድን መንካታቸው ሐራም ነው። በዚህ ላይ ወንጀለኛ ትሆናለች። ስራ ቀይሩ። ሰዎች ጋር ባዕድ ወንዶች ጋር የምትነካኩበት የሆነ ስራ ከሆነ መቀየር ነው ያለባቸው። ስራ ሌላ ስራ ፈልጉ። ያኔ ጾም ይበላሻል። እህት መለስኩኝ። እሱን ለሁለተኛ ጊዜ ልመለስ። ጾምሽ አይበላሽም፣ ነገር ግን በመንካትሽ ወንጀለኛ ትሆኛለሽ። እሺ ጀዛከላህ ኸይር። አይ እሺ እንጀራ السلام عليكم سيد. وعليكم السلام. እንዴት ነው? الحمد لله. نبلع نفسي بلا ترى አጅለና ብለህ ነው የምታበዛው። ሰሞኑን ብቅ እላለሁ ብያለሁ። ኢንሻአላህ ይጥላል። ከዛ መስጂድ ሌላ ቀይር ያለሁ። እሺ እዛ የት ቦታ? እዛው ፊት ለፊት እዛው ተሻግሮ ያለው ነው። ይሄ እንትኑ ጋር ኦኬ፣ አውቄዋለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነህ? አልሐምዱሊላህ። እስከና እኔም ልብላ እንጀራ እንትላለህ። እሺ ኦኬ፣ ጥያቄ ነበርኝ። እሺ ጥያቄ ምንድን ነው? እዚህ የሆነ ሚዲያ ላይ የሆነ ነገር አይቼ ነበረ እና ወደ ሰዎች ሲከራከሩ ነው። አንዱ ምን ይላል መሰለህ? ተውሂድ ለሶስት ይካፈላል። አንዱ ደግሞ ተውሂድ አይካፈልም በማለት ይከራከራሉ ማለት ነው። አንዱ ደግሞ ለሶስት ይካፈላል ለሶስት ይካፈላል የሚለውን ለሶስት ያካፈለው ሰለፊ ማን ነው ብሎ ያኛው ደግሞ ያፋጠዋል ማለት ነው። ይሄ እንዴት ነው? እስቲ እኔ ልሰላውኩ ነው ማለት ፈልጌ። አህባሽ ካላችሁ መግባት ትችላላችሁ። ጀማዓት አህባሽ መግባት ትችላላችሁ። ንግቡና እዚህ ስለ ተውሂድም ሆነ ስለማንኛውም ጉዳይ ነው። ለማንኛውም በዚህ ጥያቄ ለሚጠይቅህ ሰው ምን ታደርጋለህ? እሺ ምን ታደርጋለህ?
ተውሂድ ለሶስት ይከፈላል የሚል የቁርአን አንቀጽ ግዴታ ፈልጋለሁ ካለ ከቁርአን ነው ከሐዲስ አርካን ሶላት ስንት ናቸው ብለው ቀጥታ 14 ይላል። አርካን ሶላት 14 ናቸው የሚል ከቁርአን ወይ ከሐዲስ ያሳየኝ ይሆናል። ሰላም ወንድሜ። ሰላም እንዴት ነህ? ሰላም ነው አለን። እሺ እኔ ሻሃዳ መያዝ ፈልጋለሁ። አልጨረስኩም። እሺ የምለውን ቃል አብረኸኝ የተከተልክ በል። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ሆነሃል፣ ጨርሰሃል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትእዛዛትና መሰረት ነው። ትርጉሙም አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል። አንድ ሰው እስልምና ሲቀበል ጊዜ አላህ ምን ያደርግለታል ለዚህ ሰው ከተባለ የመጀመሪያ የሚያደርግለት በሰለመበት ቀን ያለፈ ኃጢአቱን ሁሉ ይምርለታል። ያለምንም ኃጢአት ንጹህ አድርገው ይቀበለዋል። ይህን አላህ በቁርአን ላይ ሲናገር ምን አለ? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መضት ሱነቱ ልአወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲህ ብለህ ንገራቸው ስላለፈው ክህደታቸው ቢተውና ቢቆጠቡ ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁኝ ይላል። ፈመን ታበ ሚን ባዕድ ظልሚሂ ወአስለሐ ፈኢነላህ የቱቡ ዐለይህ ይላል። ኢነላህ ገፉር ረሒም። በኃጢአት ነፍሱን ከበደለ በኋላ ራሱን ያስተካከለ ወደ እኔም የተመለሰ ባሪያዬን እኔ ንስሐውን እቀበለዋለሁኝ እምርለታለሁኝ አለ። እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና እያለ ይናገራል። እሺ ሌላ እስልምናን ከተቀበለ ሰውየው መጀመሪያ ሊያደርግ የሚገባው ሻወር ይወስዳል ለሶላት ዝግጁ ይሆን ዘንድ። እዚያ ንጹህ ልብስ በመልበስ በአቅራቢያው ወደሚገኝ መስጂድ በመሄድ ሶላትን ይጀምራል። ስለ ሶላት በመማር ስለ ውዱ አደራረግ በመማር በዚህ ላመነውና ለመሰከረው አንድና ብቸኛ ለሆነው ለአምላኩ ብቻ መስገድን ይጀምራል። ሙስሊም ጓደኞች አሉህ? አዎ ስራ ቦታ ሙስሊም ጓደኞች አሉኝ፣ ግን መስጂድ የለም። ገጠር ነው ያለሁ፣ በሳውዲ አረቢያ ነው። አብሽር ችግር የለውም። ሙስሊም ጓደኞች ካሉ ስለ ውዱ አደራረግና ስለ ሶላት አስተጋገድ አስተምሩ ይበላቸው፣ ያስተምሩሃል። በጣም ቀላል ነው፣ ይሰጡሃል። ከእነርሱም ጋር ቢሆን እየሰራችሁ እዛው መስገድ ትችላላችሁ አብራችሁ። ወይንም ያንን ተማርና ብቻህንም ቢሆን ብትሰግድ ችግር የለውም። እንደው መስጂድ ካለ ወደዛ ሄደህ እንድትሰግድ በማለት ነበር። ብቻህንም ቢሆን ትሰግዳለህ። እሺ ስምህ ማን ነበር? መስጂድ እንኳን ረክራል። አብሽር ስምህ ማን እዮብ ነበር ስሜ። እዮብ። ደስ የሚል የሙስሊም ስም አለ። ይሄም ቢሆን ችግር የለውም። አይ መቀየር እፈልጋለሁ ካልክ መብትህ ነው። ይቀየርልኝ፣ እኔ መቀየር እፈልጋለሁ። እሺ ደስ የሚል የሙስሊም ስም ማንን ታውቃለህ አንተ? ወይንስ እኛ እናውጣለን? እናንተ አውጡልኝ። እሺ ደስ የሚል የሙስሊም ስም አዩብ ወይንም ደግሞ ሙሐመድ ወይንም ዒሳ ወይንም አብድራህማን ወይንም ቢላል፣ የትኛው ደስ ይላል? ረመዳን፣ ረያን፣ መሐመድ ቢሆንልኝ ደስ ይለኛል። ሙሐመድ ማሻአላህ። ሙሐመድ የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ስም ነው። ከዚህ በኋላ ሙሐመድ ሁናል ወንድማችን፣ እንኳን ወደ ነቢያት መንገድ ወደሆነው ወደ እስላም መጣ እንላለን። እንኳን ደስ ያለ። እሺ አሁን የምትለኝ ነገር ካለ ማድረግ የምትጠበቅብኝ አንዳንድ ነገር እዚሁ የምትነግረኝ ካለ። አንድ ሰው እስልምናን ሲቀበል ቅድም እንዳልኩ ሻወር ይወስዳል። ሻወር እንዲወስዱ ታዟል። ለሶላት ዝግጁ ይሆን ዘንድ ጓደኞችህም ስለ ሶላት አሰጋገድ ስለ ውዱ አደራረግ አስተምሩ ይበላቸው። በአካል ቢሆን በተለይ በጣም በዛ ቶሎ ስለሚገባ በማሳየት ሲሆን፣ ካልሆነም በጽሁፍ ሰጥተው ሊሆን ይችላል። ያንን በመማር ለጌታ ለአምላክ ለአላህ መስገድን ትጀምራለህ። ፎሎ አድርጌ ያለው በውስጥ ስልክ ቁጥርህን አስቀምጥልኝና ግሩፕ እንዲያስገቡ እንዲያስተምሩ አድርጌያለሁ ኢንሻአላህ። እሺ ችግር የለውም። አየሽ ወንድሜ
እሺ ጥያቄ ያላችሁ ቀጥሉ። ኢሞቲ ሰላም፣ እንዴት ነው ኢሞቲ? ያለሽ አለው እንዴት ናችሁ? ደህና ነሽ? ሰላም ነው ሁሉ ሰላም? እንዴት ነው ጾም? ሁሉ ሰላም? ሁሉ ሸጋ፣ ሁሉ ሰላም። እንዴት ነሽ አንቺ? ጾም አሪፍ ነው? አሪፍ ነው አልሐምዱሊላህ። የሁል ጊዜ ጥያቄን ይዘህ ስለመጣ እኔ በጣም ደስ ብሎኛል። እሺ ክርስቲያን ነሽ? ያው እንደምታውቀው በመጽሐፍ ላይ ስለ ኢሳ ስለ ኢየሱስና ስለ መሐመድ ነው ያው እንጂ ብዙ የመጽሐፍ ልዩነት የሐሳብ ልዩነት የላቸውም ቁርአንና ማለት ነው። ነገር ግን በኢሳና በመሐመድ ያለው ልዩነት ደግሞ የህይወት ልዩነት ነውና ይሄንን ያው በራሱ መረዳት ፈልጋለሁ። በጣም ጥሩ። ኦኬ እንግዲህ ነብዩላህ ዒሳ እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለቱም ከነቢያቶች በነብዩ ኢሳ መካከልና በመሐመድ ያለው ልዩነት በጣም ሰፊ ዲፍረንስ አለና ይሄንን ሰፊ በሆነ መረዳት ውስጥ ኢቭን ኢፍ ከዚህ ሰዓት ውጪ ጊዜ ሰተኝ ብታስረዳኝ እኔ በጣም ደስተኛ ነኝ። ምክንያቱም በጣም የምፈልግ ልጅ ነኝ። ለማወቅ በጣም ብዙ ነገሮች ውስጥ እየገባው እያነበብኩኝ ለመረዳት በጣም ጥረት ውስጥ ያለው ሰው ስለሆንኩኝ ግዴታ እንዳንተ አይነት መንገድ የሄዱ ሰዎች እኔ ህይወት ውስጥ ያስፈልጋሉ። እሺ አዳምጪ፣ ላስረዳሽ። በቃ በጣም ጥሩ ጥያቄ ነው። እንዲህ ወሳኝ የሆኑ ጥያቄዎችን መጠየቃቸው በጣም ይበረታታ ነው። ሙሐመድ ሰለላሁ ዐለይሂ ወሰለም እና ነብዩላህ ዒሳ በመካከላቸው ያለው ልዩነት ምንድን ነው የሚለው እንምጣ። መጀመሪያ አንድነታቸው፣ ሁለቱም ከአላህ ነብያቶች መካከል ሁለት ነብያቶች ናቸው። አላህ ሁለቱንም በአንድ ቃል ሲገልጻቸው ምን አለ? መልመሲሑ ብን መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊህ ሩሱል ይላል። ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊህ ሩሱል ይላል። አንድ አይነት ቃል አድርጎ ይገልጻቸዋል። የማርያም ልጅ መሲሁ ማለት ከእርሱ በፊት አልፈው እንደነበሩ ነብያቶች አንድ ነብይ ነው ይለናል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ማለት እርሳቸውም ልክ እንዲሁ ከእርሳቸው በፊት አልፈው እንደነበሩ ነብያቶች አንድ ነብይ ናቸው ይለናል። አምላክ አላህ ሱብሓነሁ ወተዓላ ነቢዩላህ ዒሳን ለእስራኤል ልጆች ነቢይ አድርጎ ልኮታል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም ልኳቸዋል። ሁለታቸውም ድንቅ የሆኑ ተአምራቶችን ተሰጥተዋል፣ የነብይነት ማረጋገጫቸው። ለምሳሌ ነቢዩላህ ዒሳ መሲሁ ማየት የተሳናቸውን የመፈወስ ተአምር ተሰጥተው ነበር። ልክ እንዲሁ ሙታንን ማስነሳትን ተአምር ተሰጥተው ነበር። ለምጽ ያለባቸውን ሰዎች የመፈወስ ተአምር ተሰጥተው ነበር። ልክ እንዲሁ አፋቸው ድዳ የሆኑ መናገር የማይችሉ እነዚህን የመፈወስ ተአምር ተሰጥተው ነበር። በርካታ ተአምራቶችን ሰጥቷቸዋል። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልክ እንዲሁ ተአምር ሰጥቷቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ከተሰጣቸው ተአምር መካከል የመካ ሰዎች ከዕለታት አንድ ቀን ጠየቋቸው። ሰአለ አህሉ መካ አነቢ ሰለላሁ ዐለይሂ ወሰለም ቃሉ ያ ረሱለላህ ያ ሙሐመድ ኢን ኩንተ ነቢየን አሪና አያ ፈአራሁም ሚን ሽቃቅ አልቀመር መረተይን። አንተ ሙሐመድ ሆይ በእውነትም ነቢይ ከሆንክ ያለፉ ነቢያቶች ተአምር እየሰሩ አሳይተዋልና አንተም ተአምር ሰርተህ ያሳየን አሏቸው። ነቢዩ ሰለላሁ ዐለይሂ ወሰለም ፈአራሁም ሚን ሽቃቅ አልቀመር ጨረቃን ከፍለው አሳዩቸው ይላል። ጨረቃን ለሁለት ከፍለው አሳዩቸው። መረተይን ይህን ተአምር ሁለት ጊዜም አደረጉ ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ተአምር አድርገዋል። ሌላም ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ጋር የሆነ ሰው መጣና ያ ረሱለላህ ኡድዑ ላህ ሊ አን የሩደ ሊ በሰሪ አላቸው። ኢን ሰበርተ ፈለከ ኸይር አሉት። ወኢን ሽእተ ደዐውቱ ለክ ፈረደ ላሁ ለከ በሰረከ ፈቃል ኡሪዱ አን አራ ያ ረሱለላህ ፈረደ ላሁ ለሁ በሰራ። ነቢያችን ሰለላሁ ዐለይሂ ወሰለም ጋር የሆነ ሰው መጣና አንቱ የአላህ መልእክተኛ ሆይ እኔ ማየት እፈልጋለሁኝ፣ አይኔን አላህ እንዲመልስልኝ ዱዓ ያድርጉልኝ አላቸው። ማየት የተሳነው ሰው ነው። ከተወለደበት ጊዜ ጀምሮ ማየት አይችልም። ይሄ ሰሃባ ወደ እርሳቸው በሰዎች እየተመራ መጣና አይኔን አላህ እንዲመልስልኝ እፈልጋለሁኝ፣ አሁን አስመልሱልኝ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ብትታገስ ግን ለአንተ የተሻለ ነው አሉት። አይ ማየት እፈልጋለሁኝ በቃ አለ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ሰው እዛው እያለ ሳይሄዱ ዱዓ አደረጉለት። ወዲያውም አምላክ አላህ ሱብሓነሁ ወተዓላ አይኑን መለሰለት። ሌላ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ከዕለታት አንድ ቀን ልክ እንዲሁ አንድ ሰሃባቸውን ታሪኩ ረዘም ይላል። አይነ ዓሊ ብን አቢ ጣሊብ አሉ። ዓሊ ብን አቢ ጣሊብ የት ነው ብለው ጠየቋቸው።
ኢነሁ የሽተኪ ዐይነይህ ያ ረሱለላህ አሏቸው። አንቱ የአላህ መልእክተኛ ሆይ እርሱ አይኑን ታሟል እኮ ማየት አይችልም፣ ማየት ተስኖታል አሏቸው። እቱኑ ቢህ አሉ፣ እርሱን ይዛችሁልኝ አሉ። ፈኡትየ በይነ ረጁለይን በሁለት ሰዎች እየተጎተተ መጣ። ሰውየው ከቤቱ ማየት የተሳነ ሰው ነው። ከቀኝና ከግራ ሁለት ሰዎች እየጎተቱ አመጡት። ፈአኸዘ ነቢ ሰለላሁ ዐለይሂ ወሰለም ቢረእሲሂ ወበሰቀ ፊ ዐይነይሂ ፈሹፊየ ከአን ለም የኩን ቢሂ ወጀዕ። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ማየት የተሳነውን ሰው ራሱን ያዝ አደረጉና በአይኖቹ መካከል እትፍ እትፍ አሉበት። ወዲያውም ተፈወሰ። በአይኑ ላይ የህመም ምልክት የማይታይበትም ሆኖ እስኪታይ ድረስ አሉ። አንድ ሰው ሲሻለው እኮ የሆነ ቀይ ምልክት ይታያል፣ እንደዛ የለም አሉ። ያዩ የመሰከሩ ሲናገሩ በአይኑ ላይ የህመም ምልክት የማይታይበት ንጽህ ያለ ነጭ ሆኖም የሚያይ ሆናሉ። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አይነት አይንን የመመለስን ተአምራትም አድርገዋል። ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ነቢዩላህ ዒሳን በጣም ይወዱታል። ዒሳም ነቢዩ ሰለላሁ ዐለይሂ ወሰለምን በጣም ይወዳቸዋል። ለዚህ ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ለይሰ በይኒ ወበይነ ዒሳ ረሱል ፈአነ አውለ ናስ ቢዒሳ እብን መርየም አሉ። በእኔና በዒሳ መካከል ነቢይ የለም አሉ። በእኔና በዒሳ መካከል ሌላ ማንም ነቢይ የለም። ከዚያስ እኔ ከማንም በላይ መሲሁን የምወደው ይህንን ቦታ ላይ መጽሐፍ ቅዱስ ላይ አለ ወይስ እዚህ ላይ አንድ ሀሳብ ልትግባ? ችግር የለውም። ምን አልሽኝ? እዚህ ላይ አሁን ቁርአን ላይ ነው ይህን የሚለው ወይስ መጽሐፍ ቅዱስ ላይ ነው? አሁን ከእስልምና አንጻር ያለውን እየነገርኩሽ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ መሲሁ የተናገሩትን ነው። እሺ አነ አውለ ናስ ቢዒሳ ብን መርየም አሉ። እኔ ከማንም በላይ የማርያምን ልጅ መሲሁን ከማንም በላይ ወዳጁ እኔ ነኝ ብለው ቃል በቃል ተናግረዋል። እርሱም እንዲሁ ነቢዩላህ ዒሳ ዐለይሂ ሰላም ቃል በቃል ምን ብሏል? ዒሳ ብለሽ ስለጠየቅሽ ነው፣ ስለ እርሱ ማወቅ ፈልጋለሁ ስላልሽ ነው። ከዚህ እያረሳው እንሻላ በጣም وإذ قال عيسى ابن مريم يا بني إسرائيل إني رسول الله إليكم مصدقا لما بين يدي من التوراة ومبشرا برسول يأتي من بعد اسمه أحمد የማርያም ልጅ መሲሁ ምን አለ? እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ አለና ከእኔ በኋላ የሚመጣውን መልእክተኛና ነቢይ ሙሐመድን ወይም አሕመድን የማበስራችሁ ነኝ አለ። እያችሁ ነቢዩላህ ዒሳ ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከእኔ በኋላ የሚመጣ ነቢይ አለ፣ መልእክተኛ አለ፣ ስሙ ሙሐመድ ወይም አሕመድ ይባላል ብሎ በስርዓትን ነግሯቸዋል ለህዝቦቹ። ይህን ይመስላል። ይህ ነው ነቢዩላህ ዒሳ ዐለይሂ ሰላም በጣም ታላቅ ደረጃ አለው በኢስላም። ሁለታቸውም ነቢ ሰለላሁ ዐለይሂ ወሰለም ዒሳም ኡሉል ዐዝም ከሚባሉ ነቢያቶች ናቸው። 5 ነቢያት ኡሉል ዐዝም ይባላሉ። የቁርጠኝነት ባለቤትን የተጎናጸፉ ፈተና ደርሶባቸው ባስተምሮታቸው ጊዜ ከማንም በላይ የታገሱ ናቸው። ከነዚህ መካከል ነቢ ሰለላሁ ዐለይሂ ወሰለም እና ዒሳ ይገኙበታል ማለት ነው። ወጂሃን ፊ ዱንያ ወልአኺራ ተብሎ ተገልጿል። መሲሁ በዚህም ዓለም በቀጣዩም ዓለም ትልቅ ባለሟል ባለ ክብር የሆነ ብሎ አላህ ገልጾታል። ወሚነል ሙቀረቢን ከእኔ ዘንድ በጣም ቅርብ ደረጃ ካላቸው ነቢያቶች ነው ብሎም ገልጾታል። هذا هو عيسى يهناتشو نبي الله عيسى عليه السلام እሺ ያው ይሄ ያላህ ስጦታ ነው። ይሄ በነብይነት ደረጃ ሁለቱም አላህ ያላህ ባሪያዎች እስከሆኑ ድረስ ይሄ ስጦታ ነው፣ ሁለቱም መካከል ውስጥ የተደረገው ማለት ነው። ይሄን ስጦታ ተቀብለው ወደ ምድር ላይ ለማንም ሰው ምንም መሆን ይችላሉ። ስጦታ ነው ለሁለቱም፣ ለነብይነት ስልጣን ስጦታ ነው የተሰጣቸው። ያው ክርስትና ላይ ታውቃለህ ኢየሱስን ነብዩላህ ዒሳን ወደ አምላክነት ነው በስተመጨረሻ ተቀይሮ በዛ ፕሮሰስ ሲስተም ውስጥ በእምነት ውስጥ ይዘውት ያው የሚኖሩት የምንከተለው ልበለ አምላክ አድርገውታል። እሱ ግን አምላክ እንዳለው ነገር ግን ፈጣሪ አንድ ካላስቸገርኩ ሁለተኛ ጥያቄ ካላስቸገርኩ ዋይ ኖት መሐመድ ባይብል ላይ ለምንድን ነው የሌለው? ኦኬ ስማቸውና የፈለግሽው ስማቸው መሐመድ የሚለውን ስም ላሳይሽ። ኖ መጽሐፍ ላይ ስማቸውን ሳይሆን የሁሉም ስራዎች ቁርአን ላይ እንዳለ የመጡበት ቦታ የሄዱበት አገልግሎታቸው ቁርአን ላይ አለ፣ ስለ ሁሉም ማለት ነው። ነገር ግን መጽሐፍ ቅዱስ ላይ መሐመድ ምንም አይነት ታሪክ የለውም። ለምንድን ነው የክርስትናው እምነት ይሄንን የመሐመድን ሐሳብ የመሐመድን ጉዳይ የመሐመድን ተልእኮ ኢግኖር ያደረጉበት? ዋይ ኖት ብዬ ነው መጠየቅ ያስኩት። ኦኬ አለ ላሳይሽ። ምናልባት ናች ከተቀመሽ አሳይሻለሁ፣ ችግር የለም። አሳይሻለሁ፣ ችግር የለም። እንደዚህ ሄሎ፣ ያው ከኔ በተሻለ መንገድ ውስጥ አንተ ዲቴል እዚህ ውስጥ
ስለተኖርክና ሁለቱንም መንገዶች በጣም ስላያቸው የማብራራትና የማስረዳት አንተ አቅሙ አለህ ብዬ ነው። አንተ ጄፊ ሎኬሽን tomorrow okay ሄሎ እሺ ምን አልሽ? ይቅርታ እየሰማሁ ነው እሱ። እሺ ምን አልሽ? በመዛግብት ላይ የተሻለ መንገድ ውስጥ ላይፍ ስለነበርክ እሺ በመዛግብት ላይ ለምንድን ነው ስለ መሐመድ መጽሐፍ ቅዱስ ሊያወራለት ያልቻለው? አዎ ለምንድን ነው ያላወራለት? የሁሉም ታሪክ ቁርአን ላይም አለ መጽሐፍ ቅዱስ ላይም አለ። ዋይ ኖት መሐመድ ባይብል ላይ ኢግኖር ለምን ሆነ? አለ ላሳይሽ ማለት ከፈለክሽ አያሽ እሺ በመጀመሪያ ከስሙ እንነሳ። መሐመድ የሚል ቃል በቃል መጽሐፍ ቅዱስ ላይ እናገኛለን። እሱ ላሳይሽ መጀመሪያ። እሺ እሱ ደስ ነው የሚለኝ እኔ እኮ አይሽ እንደሱ ከሆነ እኔ ደስተኛ ነኝ። ደስተኛ ማሳያ አንቺ እንዲጠቅምሽ ነው እኔ ማሳይሽ። አንቺ እውነትን ከሆነ ህይወት ነው ይሄ እኮ ህይወት ነው። በጣም ጥሩ። እንግዲህ መጽሐፍ ቅዱስ እንደምታውቂው ብሉይ ኪዳን መጀመሪያ የተጻፈው በምን ቋንቋ ነበር? በዕብራይስጥ ነበር። የዕብራይስጡን ሄደን ቀጥታ ወደ አማርኛ እንቀይረዋለን። እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ እናያለን። እዚህ ጋር እንግባና ሶንግ ኦፍ ሰሎሞን ላይ እንገባለን። መሐመድ የሚል ቃል እዚህ ጋር እናያለን ማለት ነው። እንመልከት። ሶንግ ኦፍ ሰሎሞን 5:16 ይህ ነው ሶንግ ኦፍ ሰሎሞን ይላል። በአማርኛው መኃልየ ዘሰሎሞን ነው የሚለው መጽሐፍ ቅዱስ ላይ ባይብል ነው። ያው ይሄን አሁን እዚህ ጋር መኃልየ ዘሰሎሞን ዕብራይስጥ ይላል። ወደ ዕብራይስጡ ቀይረን እንመልከተው። እዚህ ጋር ሂብሩ የሚለው ጋር እንጫናለን። እዚህ ጋር ያው ሂብሩ ላይ መሐመድ ይላል። ይሄ ቃል ቀጥታ ይሄን ዕብራይስጥን ቃል እንወስደውና እናደርጋለን እዚህ እናስቀምጣለን። ይሄ ዕብራይስጥ ቃል ይታይሻል? ያው እየተከታተልኩ ነው። ከሪጋነሽ እየተከታተልኩ ነው። አንተ ውስጥ ወደ አማርኛ እንቀይር። ትራንስሌት ያርጋው ወደ አማርኛ እንቅስን ቀይር። ምን ይላል እዚህ ጋር እስኪ አንብቢው። ያ ምን ይላል? ምን ይላል? ይሞት ምን ይላል? እያየሁት ነው። አሎ እያየሁት ነው። እሱ መሐመድ ይላል። እና ይህ ስም ቀጥታ እዚህ ጋር እናገኛለን። መሐመድ የሚለውን እዚህ ጋር ይሄ አሁን ሰለሞን ንጉሱ ሰለሞን ላይ እዚህ ጋር ደግሞ ስንት ነው ያነሳል? መሐመድ እና ይህ ነው። አሁን እዚህ ጋር ሌላ ነገር ምን አልሽኝ? ንጉሱ ሰለሞን ላይ ነው አይደል? መሐመድ ብሎ አስቀምጠታል። መሐመድ ደጋግማ መሐመድ። እሺ ሌላ ነገር ሌላ ልጨምርልሽ እችላለሁ፣ ግን ይሄ በቂ ነው። ስሙን ካየሽ ይሆናል ኢየሱስ ክርስቶስ። ሌላው ከእርሱ በኋላ ስለሚመጣ አካል ይናገራል። ሁሱ አንዲት አስገባኝ ገብተሻል እኮ ለማለት ያንተ ሐሳብን እንዳላቋርጥ ብዬ ነው። እኔ መሐመድ ባይብል ላይ መኖሩ አለመኖሩ ሳይሆን የመሐመድ ታሪኮች ለዓለም የተሰራ የሆነውን ሁኔታ ለምን መጽሐፍ ቅዱስ የክርስትና እምነት ለምን አልተናገረለትም፣ ለምን አላወራለትም እንጂ የስሙን መገኘት አይደለም እኔ የፈለኩት። ግን አሁን አንተ ያሳየኝ ሰለሞን ላይ ንጉሱ ሰለሞን ላይ ቁጥሩንና ቦታውን ጥቀስልኝ። ኢቭን ደግሞ ያሳየኝ እሱ ባይብል ምን ባይብል ነው? ያው የእንትን
ህብራይስጥ ጽሁፍ ስለሆነ ምን አይነት ባይብል ነው እኔም አውርጄ ይሄን ነገር ማየትና መጠቀም እንድችል ከዛ ወደ ትክክለኛው ማንነት ውስጥ መምጣት እንድችል እንድትረዳኝ ስለፈለኩ ነው ይሄን ጥያቄ ጠየቁክ እኮ ባይብል ሀብ ላይ ገብተሽ ከኦሪት ዘፍጥረት እስከ ራዕይ ድረስ አለ። ከዚያ በኋላ ሰንጎስ ስለሆነ 516 ገብ ሙሐመድን የሚል ቃል አለ። ሙሐመድን ይላል። ያንን ቃል ወደ አማርኛ ስትቀይሩ ሙሐመድ ይላል። ቃል በቃል እንዳሳየውሽ ማለት ነው። ደግሞ የተነገረውን ስለርሳቸው ደግሞ የተወሰነ ላሳየሽ። እሺ ታሪካቸው ለምን አልተነገረላቸውም ያልሽ ወደፊት የሚያደርጉት ሁሉ አዎ አድርገውም ያለፉትን ሁኔታ መጻፍ ነበረበት፣ መኖር ነበረበት። የሁል ጊዜ ጥያቄ ነው ሁሱ። እሺ ላሳየሽ። እሺ ከየት እንጀምራለን? እዚህ ጋር እሺ እዚህ ጋር ምን ይላል ተመልከቱ። ኦሪት ዘዳግም ምዕራፍ 23 ይቅርታ ምዕራፍ 18 ላይ ይታይሻል። ከኔ ጋር ነሽ? ያው ከወንድሞቻቸው መካከል እንደ አንተ ያለ ነብይ ያስነሳላቸው። እየተከታተልኩ ነው። እሺ ለሙሴ ምን አለው? ከወንድሞቻቸው መካከል እንደ አንተ ያለ ነብይ ያስነሳላቸዋለሁ ይላል። አሁን እዚህ ጋር እንደ አንተ ያለ ነብይ ያስነሳላቸዋለሁኝ አለ። ማን ነው እዚህ ጋር እንደ አንተ ያለ ነብይ ያስነሳላቸዋለሁ የተባለው ከተባለ እንግዲህ ቃል በቃል አምላክ አላህ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እንደ ሙሴ ያለ ነብይ ነው ብሎ ይገልጻቸዋል። አንድ ጊዜ እዚህ ጋር በቁርአን ላይ አላህ እንደ ሙሴ ያለ ነብይ ተብሎ ያ ቃል በቃል አላህ በቁርአን ላይ ይጠቅሳቸዋል። በሱረቱል ሙዘሚል ላይ ላሰው እዛ የሚያመሳስላቸው ነገር ደግሞ እዚያው መጽሐፍ ቅዱስ ራሱ ባስቀመጠው ላይ እንሄዳለን። ምን ይላል እዚህ ጋር ይታይሻል? እኛ በእናንተ ላይ መስካሪ መልእክተኛን ወደ እናንተ ላክን ይላል። እሺ እኛ በእናንተ ላይ መስካሪ መልእክተኛን ወደ እናንተ ላክን ይላል። ማናቸው ወደኛ የተላኩት? ነብዩ ሰለላሁ ዐለይሂ ወሰለም። ከማን ጋር እንጻጽራቸው? ወደ ፈርዖን መልእክተኛን እንደላክን አለ። ወደ ፈርዖን የተላከው መልእክተኛ ማን ነው? ሙሴ። ልክ እንደ ሙሴ ያለ ነብይ ብሎ አላህ ቁርአን ላይ ቃል በቃል ጠቅሷቸዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሙሴ ዝም ብሎት ነበር? እንደ አንተ ያለ ነብይን አስነሳላችኋለሁ ብሎ ነበር። ኦኬ አይ እስራኤላዊ ነብይ ነው እንዳይባል እስራኤል ምድር ሙሴን የሚመስል አንድም ቦታ ላይ አልተነሳም ብሎ እዛው መጽሐፍ ላይ ተመልከቱ እንደሚናገር ማለት ነው። እስራኤላዊ ነው እንዳይባል ምን አለ? እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዚያ ወዲህ በእስራኤል ዘንድ አልተነሳም ይላል። ያው እስራኤል ዘንድ ሙሴን የመሰለ ነብይ አንዲትም አልተነሳም ብሎ ጽፈዋል። ታዲያ ከማን ነው? ከእስራኤል ውጭ እንደሆነ እየገለጸልን ነው። እስራኤል ላይ ምንም ሙሴን የሚመስል ነብይ አልተነሳም ማለት መስፈርት አስቀመጠ። እዚህ ጋር ገብቶሻል አይደል? እግዚአብሔርን ፊት ለፊት እንደ ሙሴ እንዳወቀው ይላል። ሙሴ ነው ቃል በቃል አምላክን ያናገረው አይደለም? ታዲያ ከሙሴ በኋላ አምላክ ቃል በቃል ያናገረው አካል ነው ከተባለ እንደ ሙሴ ያለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ቃል በቃል አናግሯቸዋል። ሙሴን እንዳናገረ ሁሉ እርሳቸውን ያናግራቸዋል። ስለዚህ የሙሴ አይነት ሊባል ዘንድ አምላክ ፊት ለፊት ቃል በቃል የሚያናግረው አካል መሆን አለበት ከእርሱ በኋላ የሚመጣው። ነብዩ መሐመድን አናግሯቸዋል ወይ ቃል በቃል ያለማንም መካከለኛ? አዎ አናግሯቸዋል ሰለላሁ ዐለይሂ ወሰለም። ዛሬ የምንሰግዳቸውን 5 አውቃት ሶላቶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ሰማይ ከሄዱ በኋላ አላህ ያለማንም መካከለኛ ቃል በቃል አናግሯቸው ነው የሰጣቸው። ሙሐመድ ሆይ እያለ እነሆ እነዚህን 5 አውቃት ሶላቶች በአንተና በትውልዶችህ ላይ ግዴታ አድርጌያለሁ እያለ ያዛቸዋል ማለት ነው። እርሳቸውም አይ ያ ረቢ አቤቱ ጌታዬ ሆይ خفف عن امتي ከትውልዶቼ ቀንስልኝ እያሉት ያው እንደ ሙሴ ሲል ጊዜ ምን መስፈርት አስቀመጠ? ልክ ሙሴ አምላክ እንዳናገረው አምላክ የሚያናግረው ነብይ መሆን አለበት ማለት ነው። ይቻላል አይደል? ይህ ነው። ከዚያ በኋላ ሌላውን ምሳሌው ሌላ ምልክቱን እዛው ላይ ሌላኛውን ምልክቱን ሲገልጽልን ምን ይላል? ሌላኛውን ምልክቱን የዚህን የሚነሳውን ነብይ ምልክቱን ምን ብሎ ይገልጻል? እንመልከተው። ያው እነዚህ ጋር ወረድ ብለን እዚያው እንዳንተ ያለ ነብይ ያስነሳላቸዋለሁ ካለ በኋላ ቃሌንም በአፉ አደርጋለሁ አለ። ያ ነብይ ቃል በአፉ ነው የሚደረግለት፣ አያነብም። በአፉ ነው የሚደረግ። ያ ማለት መልአኩ መጥቶ ያነብለታል። ያንን ይዞ በቃሉ በአፉ ያነባል። በአፉ ነው የሚደረግለት እንጂ የሚያነባው አይደለም። ያዘዝኩትንም ቃል ሁሉ ይነግራቸዋል ይላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወታቸው መጨረሻ ላይ ምን አሉ?
አላሁመ ኢኒ ቀድ በለግት አላሁመ ፈሽሀድ አምላክ ያላህ ሆይ አድርስ ያልከኝን ያዘዝከኝን ቃል ሁሉ አድርሻለሁ እያሉ ይናገራሉ። ያዘዝኩትን ቃል ሁሉ ይነግራቸዋል ብሎ መሰከራል። አያችሁ። ከዚያ ቀጥሎ ምን አለ? እዚህ ጋር ነው አሁን ሌላኛው ትልቁ ምልክት በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ እበቀልለታለሁ አለ። እንግዲህ ይህ ነብይ እዚህ ጋር የተገለጸው የሚሰጠው መለኮታዊ መጽሐፍ ከአምላኩ ዘንድ በአምላክ ስም ብሎ የሚጀምር መሆን አለበት ማለት ነው። በስሜም የሚናገረውን ቃሌን አለ። በአምላክ ስም ብሎ የሚጀምረው መለኮታዊ ቃል ዓለም ላይ የማን መጽሐፍ ነው? ጀማ ቁርአን እኮ ነው። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተሰጠው መጽሐፍ ነው። ያው በአምላክ ስም ነው የሚጀምረው የሚሰጠው ቃል ራሱ። በስሜም የሚናገረውን ቃሌን አለ። በአምላክ ስም ብሎ የሚጀምረው ቃል የማን ቃል ነው? የተሰጠው መጽሐፍ ቁርአን። እንዳለ ሙሉ ቁርአንን ብታያቸው በአምላክ ስም ነው የሚጀምሩት። አይ መጽሐፍ ቅዱሶች ናቸው እንዳንል በአምላክ ስም አይጀምሩም በፍጹም። ዮሐንስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል፣ ማቴዎስ ወንጌል እንደዚህ ብለው ነው የሚጀምሩት። ከዚያም ሲጀምሩ ምን ይላል? የከበርክ ቴዎፍሎስ ሆይ ምናምን ይላል። ወጥሻል አይደል? እንደዛ ነው የሚሉት። ይሄን ማየት እንችላለን። እዚህ ጋር ለምሳሌ ከእርሱ በኋላ እነዚህን መጽሐፍቶች ስናያቸው ጊዜ ሉቃስ ወንጌል ምዕራፍ 1 ቁጥር 1 በአምላክ ስም ይጀምራል አይጀምርም? ሉቃስ ወንጌል ምዕራፍ 1 ቁጥር 1 የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይኔ ያየሁ የቃሉ አገልጋዮች የሆኑት እንዳስተላለፉልን እያለ ነው የሚጀምረው። ቁርአንንስ እስኪ ለነብዩ መሐመድ የተሰጠውን በማን ስም ይጀምራል ብለን ካለን በአምላክ ስም ብሎ ነው የሚጀምረው። ገና የመጀመሪያው ምዕራፍ እንክፈተው። ያው የመጀመሪያው ምዕራፍ ገና ቁርአንን ስትገልጽ ጊዜ በአምላክ ስም እጅግ በጣም ሩህሩህ አዛኝ ነው ብሎ ይጀምራል። ያው ሱረቱል ፋቲሃ ይታየሻል። ከኔ ጋር ነሽ? ያው የተሰጣቸው ቃል በማን ብሎ ይጀምራል? በአላህ። ካንተ ጋር ነኝ። ያው እየተከታተልኩ ነው። ያው በአላህ ስም እጅግ በጣም ሩህሩህ አዛኝ በሆነው እያለ ይጀምራል። የሚጀምረው በአምላክ ስም ነው የሚሰጠው ቃል ያ ነብይ ማለት ነው። ታዲያ ማን ነው በአምላክ ስም የሚጀምር ቃል የተሰጠው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ሌላም በርካታ ምልክቶች አሉ። እነዚህ ይበቃሉ ግን ለዛሬ እሺ። በተወሰነ መልኩ ያው ሙሉ ለሙሉ ብዬ ባልልም ይገባል። ያው የነበርኩበት እምነት ቆይታ ቻሌንጅ ሊያደርገኝ እንደሚችል ያው ትረዳኛለህ ብዬ ተስፋ አደርጋለሁኝ። ግን ያው ሁልጊዜ ታስፈልገኛለህ። በእንደዚህ አይነትም ሰዓት እገባለሁ። በውስጥ መስመርም ተገናኝተን እንደዚህ ዲቴል እንደዚህ በቃ ሊገባኝ በሚችለው መንገዶች ውስጥ ልታስረዳኝ በቃ የሆነ ደረጃ ውስጥ ብታመጣኝ የምፈልግ ሴት ነኝ። ለማንኛውም ፎሎ አድርጎሻለሁ። ፎሎ አድርጊኝ ኢንሻአላህ። በስት እናወራለን። እሺ፣ በገስት እናወራለን። እሺ፣ በጣም አመሰግናለሁ። እሺ፣ አላህ ይጨምርልህ፣ አላህ ያብዛልህ። እሺ፣ ይሄ ትልቅ አገልግሎት ነው። እንደ ቀራ የውይይት መድረክ አይደለም። ይሄ ሰዎች ከስተታቸው የሚመለሱበት ማንነት ነው። እሱ በዚህ አጋጣሚ በጣም ቴንክ ዩ ሶ ማች ብለስ ቱ አላህ ቢኮዝ ኦፍ ሰዎች የሚድኑበትን ህይወት ነው እየተናገርክ ያለው። ሰዎች ስተት ሊሆን ይችላል፣ ግን ከዚህ ነገር ይሄን ነገር ብሎ እንደዚህ ኮምፔር አድርጎ ሰው በሚገባው ልክ ማስረዳት ቀላል ነገር አይደለም። ያንተ የእምነት አቅም ይጠይቃል። አላህ ይጨምርልህ ነው የምልህ። እኔ አላህ ያብዛልህ። በጣም አመሰግናለሁ። አይሽ እሺ። የሰው ልጅ ወዴት ሊሄድ ይችላል? ወደ ውጭ ሊሄድ ይችላለሁኝ። የሰው ልጅ ወዴት ሊሄድ ይችላል? ሊዞር ይችላል። ወዴት? ወደ ሱቅ። ወዴት ሊሄድ? ዋላ ተቀምጬ እስከምቼ ድረስ ዛሬ ላዞራችሁ ነው። ትዞራላችሁ ከኔ ጋር